الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على النبي الأمين وعلى آله وأصحابه والتابعين ومن اهتدى بهداه واتبع سنته إلى يوم الدين. أما بعد، أوصيكم ونفسي بتقوى الله يا عباد الله، فاتقوا الله تعالى حق التقوى. يا الله باروچوي الله ያዘዘንን በመታዘዝ የከለከለንን በመከልከል ሁሌም በሁሉም ጉዳይ ላይ በሁሉም ቦታ ላይ ጌታ አላህን የሚገባውን ፍራቻ እንፍራው። ለአኺራችን ስንቅ እንያዝ። ከስንቆች ሁሉ በላጭ ስንቅም አላህን መፍራት ሕጉን ማክበር እንደሆነ እንወቅ። የአላህ ባሮች ሆይ እነሆ የ1447ኛውን የሻዕባን ወር ሁለተኛ ሳምንት ይዘናል። ሻዕባን ማለት የረመዷን ደጃፍ ነው፣ የረመዷን ዋዜማ ነው። ሻዕባን ላይ የዓመቱ ስራዎች ወደ አላህ እንደሚቀርቡ ነቢዩ ዓለይሂ ሰላቱ ወሰላም ተናግረዋል። ጾም ሻዕባን ላይ ያበዙ የነበረውም ነቢዩ ለዚሁ ዓላማ እንደሆነ ተነግረዋል። በየሳምንቱ ሰኞና ሐሙስ ላይ ስራዎች ወደ አላህ ይቀርባሉ። በየዓመቱ ደግሞ ሻዕባን ላይ ስራዎች ወደ አላህ ይቀርባሉ። ሰኞና ሐሙስን ለምን እንደሚጾሙ ነቢዩ ሲጠየቁ ዓለይሂ ሰላቱ ወሰላም እነዚህ ሁለት ቀኖች ስራ ወደ አላህ የሚቀርቡባቸው ቀኖች ናቸው፣ ጾመኛ ሆኜ ስራዬ ወደ አላህ እንዲቀርብ እፈልጋለሁ እንዳሉት ሁሉ ሻዕባንንም ጾም ያበዙ የነበረው አብዛኛውን የወሩን ቀናት ይጾሙ የነበረው ጾመኛ ሆነው ስራቸው አላህ ዘንድ እንዲታይላቸው ነው። ረመዷን ዝግጅት ያስፈልገዋል። ሻዕባን የረመዷን ቀብልያ ነው። ፈርዶ ሶላት ከፊቱ ሱና ሶላት እንዳለ ሁሉ ከኋላውም ባዕድያ ሱና እንዳለ ሁሉ ረመዷንም ከፊት ሻዕባን ከኋላ ሸዋል ሱና ጾሞች ኢባዳዎች አሉት። ረጀብ ወር ማለት ንፋስ ነው። ሻዕባን ማለት ደመና ነው። ረመዷን ዝናብ ነው ይባል ነበር። ለዚህ የረመዷን የረሕመት የምህረት ዝናብ አስቀድመን ልባችን ልናዘጋጅ ይገባናል። ዓመቱ እንደ ዛፍ ነው። ሻዕባን ዛፉ ቅርንጫፍ ቀንዘል እንደ ማውጣቱ ነው። ረመዷን ደግሞ የዛፉ የቀንዘሉ ፍሬዎች የሚለቀሙበት ነው። ሙእሚኖች ደግሞ ፍሬው የሚለቅሙት እነሱ ናቸው ተብሏል። ያልዘራ ሰው ምርት አይሰበስብም፣ እሸት አይቆርጥም። በሚዘራበት ጊዜ የተኛ ሰው የዘሩ ሰዎች ሲያጭዱ ቁጭት ያጽደዋል፣ የሰው እጅ ያያል። ስለዚህ የረመዷንን ኸይር ዘር እንድንዘራ አሁኑኑ አስቀድመን ሻዕባን ላይ የልባችንን መሬት ልናጸዳው ልናለመልመው ይገባናል። ዱንያ ላይ የኸይር አጋጣሚዎችን ጠብቆ ልቡ ላይ ኸይርን የዘራ አካላቱን መልካም ሥራ ያሰራ ነገ አኼራ ላይ የመልካም ሥራ ዋጋውን ያጭዳል፣ ይሸለማል። ጀነት ላይ ጀነት ማለት ለምለም ባዶ መሬት ናት። ጀነትን ጀነት የሚያደርጋት በአትክልት በፍራፍሬ በሚበላ በሚጠጣ ሁሉ ጀነት እንድትሞላ የሚያደርጋት እዚህ ዱንያ ላይ ሆነን እኛ የምንሰራው ሥራ ነው። እድሉ ተሰጥቶናል። በየጊዜው ደግሞ የሚያነቃቁ አጋጣሚዎችም ተፈጥረውልናል። በየሳምንቱ ጁሙዓ፣ በየወሩ ረመዷን፣ ሐጅ ላይ ዑምራ ላይ የበለጠ እንድንነሳሳ በማለት አጋጣሚዎች ተፈጥረዋል። ሙእምን ኸይርን አይጠግብም ተብሏል። ከገፍላ ከመዘናጋት ልንወጣ ይገባናል። ጊዜ ሰይፍ ነው፣ ይቆርጠሃል። ቀድመህ አንተ የቆረጥክ አጀልህን ወደ አኼራ እየተጓዝክ በመልካም ተጠቀመው እንጂ ካልሆነ ቁጭ ብሎ አይጠብቅህም ጊዜ ተብሏል። ዕድሜውን በወንጀል የሥራ መዝገቡን አላህ በሚጠላው ነገር የሞላ ሰው ረመዷን ሳይመጣ በፊት በተውበት መዝገቡን ሊያጸዳ ወደ አላህ ተባረከ ወተዓላ ሊመለስ ይገባዋል። ለረመዷን ልብስ እንደምንገዛው ቤት እንደምናድሰው ከዚያ በፊት አስቀድመን ልባችንን ልናጸዳ ከአላህም ጋር ከሰው ልጆችም ጋር ያለንን ግንኙነት ልናስተካክል ይገባናል።
ሻዕባን 15ኛው ሌሊት ላይ አላህ ተባረከ ወተዓላ የሰው ልጆችን በሙሉ ይቅር ይላል። በአላህ የሚያጋሩና ከወንድም ከእህታቸው ጋር የተጣሉ ቂም ያለባቸው ሰዎች ሲቀሩ ተብሏል። ቂም ይዞ ወደ ረመዳን መግባት ጾም መጀመር አግባብ አይደለም። ሰኞና ሐሙስ ነቢዩ አለይሂ ሰላቱ ወሰላም የሚጾሙት ስራ ወደ አላህ ስለሚቀርብ ነው ተብሏል። ሰኞና ሐሙስ ስራ ቀርቦ የሰሪዎች ስራ አላህ ዘንድ ቀርቦ ታይቶ ያልፋል የተጣላ ሰው ሲቀር ተብሏል። ረመዳንም ላይ ይሄው መሆኑ፣ ሻዕባንም ላይ ይሄው መሆኑ። ሰዎች መጾም፣ መስገድ፣ ሰደቃ መስጠት፣ ሐጅ ማድረግ ይቀላቸዋል። ነገር ግን ስሜታቸውን አሸንፈው የበደላቸውን ሰው ይቅር ማለት፣ የተቆራረጠን ሰው ፈልጎ መቀጠል ትልልቅ ሰዎች እንጂ ማይችሉትም። እሱን ከማናገር መለከል መውት ቢያናግረኝ ይሻላል የሚሉ ሰዎች አሉ። ለስሙ ይሰግዳሉ፣ ይጾማሉ። ረመዳን ሲመጣ ጀለቢያ፣ ኮፍያ፣ ጥምጣም ይጠቀማሉ። ነገር ግን ውስጣቸው በወንድም በእህታቸው ጥላቻ ተሞልቶ ጾምን ይቀበሉታልና ይህ መሆን የለበትም። ጾም ሲመጣ ቤት ልብስ ከማደስ ከመቀየር በፊት ልብን ማደስ ይገባል። በስራ ፈትነት እድሜውን ያሳለፈ ሰውም የቀረውን ህይወቱን በኸይር ሊያሳልፍ ይገባል። አጀል ስውር ነው። የማናችንም አጀል መቼ እንደሚጠናቀቅ የዱንያ ቆይታ አብቅቷል ዳይ ወደ አኺራ መቼ እንደምንባል ስለማናውቅ ሁሌም በኸይር ስራ ልንጠመድ ይገባናል። የረመዳን የኸይር ስራ እሽቅድድም ሜዳ ላይ ከመግባታችን በፊትም በተቀሩ በሻዕባን ቀናቶች ኸይርን ልንለማመድ ይገባናል። ጾሙን፣ ሰደቃውን፣ ቁርአኑን፣ እስትግፋሩን፣ ዚክሩን፣ ዝምድና መጠየቁን፣ መቀጠሉን ልናበዛ ልንለማመድ ይገባናል። ዓመቱን ሙሉ ከአላህ የራቀ ሰው ረመዳን ላይ ኸይር ስራ ልስራ ቢል ሰውነቱ ይተሳሰራል፣ አይታዘዘውም። ዓመቱን ሙሉ ወንጀል ሲሰራ የከረመ ሰውም ሻዕባንንም ረመዳንንም የወንጀል ወር ሊያደርገው አይገባም። ያ ዘ ለዚ ማ ከፋሁ ዘንቡ ፊ ረጀቢን ሐታ ዐሷ ረበሁ ፊ ሸህሪ ሸዕባን ለቀድ አضለከ ሸህሩ ሰውሚ ባዕደሁማ ፈላ ቱሰይሩሁ አይضን ሸህረ ዒስያኒ። ዓመት ሙሉ ወንጀል ያልበቃ ሆይ፣ ረጀብንም በወንጀል ያሳለፍክ ሆይ፣ ሻዕባንም ላይ ወንጀል ስትሰራ የቆየህ እነሆ ከፊት ለፊትህ አይደለም ከወንጀል ከሐላሉ ምግብና መጠጥ መታቀብ ግዴታ የሚሆንበት ወር የመጣ ነውና እንደ ልማድህ ረመዳንንም የወንጀል ወር አታድርገው። ምን ላድርግ ታዲያ ካልክ ወትሉል ኪታበ ወሰቢሕ ፊህ ሙጅተሂዳ ፈኢነሁ ሸህሩ ተስቢሕን ወኢሕሳን። ረመዳንን የቁርአን ወር አድርገው፣ የዚክር ወር አድርገው፣ የዱዓ ወር አድርገው፣ የሰደቃ ወር አድርገው። ይሄም እንዲገራለህ አሁን ዛሬ ተለማመድ። ለራስህ ተጨነቅ። ያበላህ ያጠጣህ የምታደልበው ሰውነት አላህን ካልፈራህ ኸይር ካልሰራህበት ነገ የጀሃነም ማገዶ መሆኑ አይቀርም። ያ አዩሃ አለዚነ አመኑ ቁ አንፉሰኩም ወአህሊኩም ናራ ወቁዱሃ ናሱ ወልሒጃራ ዐለይሃ መላኢከቱን ጊላዙን ሽዳዱን ላ ያዕሱነ አላህ ማ አመረሁም ወየፍዐሉነ ማ ዩእመሩን ተብሏል። እናንተ አማኞች ሆይ ሙስሊሞች ሙእሚኖች ሆይ ብሎ አላህ ጠርቶ ምንድን ነው ያለው? ራሳችሁንም ልጆቻችሁንም ቤተሰባችሁንም ከእሳት ጠብቁ አድኑ አለ። አማኝም ሆኖ ተኮኖ ወደ እሳት መሄድ ሊኖር ይችላል ማለት ነው። ምን አይነት እሳት? ማገዶዋ ሰውና ድንጋይ የሆነ አለ። እኔ የጀሃነም ማገዶ እንዳልሆን ምን ማድረግ አለብኝ? ፈሕሚል ዐላ ጀሰዲን ተርጁን ነጃተ ለሁ ወሰውፈ ቱድረሙ አጅሳዱን ቢኒራን። እንዲድን የምትፈልገውን የሰውነት አካልህን ዛሬ ኸይር ስራ አሰራው፣ በኸይር አልፋው፣ አድክመው። በኸይር ያልደከመ አላህን ያልታዘዘ በወንጀል የታጨቀ የተሞላ ሰውነት ነገ የጀሃነም ማገዶ ይሆናል። ነገ ከነገ ወዲያ ቀጣይ ወር ቀጣይ ዓመት ላይ እስተካከላለሁ አትበል። ከም ኩንተ ተዕሪፉ ሚመን ሷመ ፊ ሰለፊን ሚን በይኒ አህሊን ወኢኽዋኒን ወጂራኒ አፍናሁሙል መውቱ ወስተብቃከ ባዕደሁሙ ፈማ አቅረበል ቃሲ ሚነ ዳኒ። ነገ አስተካክላለሁ ቀጣይ ዓመት ላይ እስተካከላለሁ አትበል። መተው የምትፈልገው ከአላህ የሚያጣላህን ባህሪ ስራ ዛሬውኑ አቁም። ምክንያቱም ባለፉት ዓመታት ስንትና ስንት ሰዎች ነበሩ ከኛ ጋር የጾሙ ዘንድሮ የሉም። ሞተው ተቀብረዋል። ቀብራቸው ላይ ሳር በቅሏል። ቤተሰቡ እንኳን ለዚያራ ቢሄድ ቀብራቸውን ላያውቀው ይችላል።
ቀጣይ ዓመት ላይ አስተካክላለሁ ሲሉ የነበሩ ናቸው። ረመዳን ነገ ነው ሲባል የሚሞቱ አሉ፣ ጀምረው የሚሞቱ አሉ፣ የዒድ ቀን የሚሞቱ አሉ። እነሱ ዱንያን ትተው እንደሄዱት ያለ ቀጠሮ ያንተም የኔም መሄድ አይቀርም። ሞት እነሱን ወስዶ እኛን ለጊዜው አስቀርቶናል። እነሱ በገቡበት የሞት በር መግባታችን አይቀርም። ጾምኩኝ ብሎ ደግሞ ለዒድ ልብስ እያዘጋጀ የዒድ ልብሱ ከፈን የሚሆንለት ብዙ ሰው አለ። የዒድ ድግሱ የለቀስተኛ ምግብ የሚሆንበት ብዙ ሰው አለ። እቺ ዱንያ ጊዜያዊ መቆያ ናት። ተራ በተራ ከዱንያ እንወጣለን። ሀብታሙም፣ ድሃውም፣ መሪውም፣ ተመሪውም፣ ሕፃኑም፣ አዋቂውም በየተራው ከዱንያ አንድ ባንድ ይወጣል። ታዲያ ትተናት የምንሄደዋን ዱንያን ያሳመረን ዓመቱን ሙሉ ቀኑን 24 ሰዓት ሙሉ ለዱንያ የተጨነቀን አኺራችን ቸላ ልንል አይገባንም። ዱንያ ምንም ያክል ብናሳምራት ትፈርሳለች። ያንተ በውድ ዋጋ የገዛኸው ቤትህ የሆነ ሰው መቃብር ሊሆን ይችላል። ከጊዜ በኋላ ባዶ ሆኖ አንተም ሞተህ ልጆችህም ሞተው ዘር ማንዘርህ አልቆ ያንተ ውድ ዋጋ የገዛኸው ቤት የቀብር መንደር መኖሪያ ሊሆን ይችላል። አለኝ ብለን ምንኮራበት ምንተማመንበት ነገር በሙሉ ጠፊ ነው፣ የኛ አይደለም። ወሩሑ ሚንከ ወዲዐቱን ውዲዕተሃ ሰተሩዱሃ ቢረግሚ ሚንከ ወቱስለቡ። ትልቁ አለኝ ብለን ምንኮራበት ነገር ሩሓችን ነፍሳችን ናት አይደል? ነፍሳችንም አንድ ቀን ትወሰዳለች። መለከል መውት እስከነ አጋዦቹ መጥቶ ይወስዳታል። እቅድ አለኝ፣ ዓላማ አለኝ፣ ልጅ ያጠባሁ ነው፣ አራስ ነኝ፣ ሙሽራ ነኝ፣ አዲስ ነው ያገባሁት ብትል መለከል መውት መስሚያ የለውም። አጀል ከደረሰ ይዞ ነው የሚሄደው። መቼ ነው ይሄ የሚሆነው አናውቅም። ቤት ቁጭ ብለህ ጣፋጭ ምግብህን የጎረስክ በትንታ ህይወትህ ሊያበቃ ይችላል። የምትኮራበት መኪናህን ያሽከረከርክ ህይወትህ ሊያልፍ ይችላል። በተኛህበት ላትነሳ ትችላለህ። የክብር የማዕረግ ልብስህን በእጅህ የለበስከውን ድንገት እዛው ህይወትህ አልቆ ሰዎች ሊያወልቁልህ ይችላል። እንደዚህ ነን እኛ። ሩሓችን ሁሉ ተነጥቃ ትወሰዳለች። ቀን ከሌሊት ሁሌ ምንለፋላት፣ ምንጨነቅላት፣ ምንሮጥላት ዱንያ ዳሩን ሐቂቀቱሃ መታዑን የዝሀቡ። ሐቂቃ እውነቱ ዱንያ የተውሱ ዕቃ ናት። ትወሰዳለች፣ ትመጣለች፣ ትሄዳለች። ዱንያ ላይ ለፍተን ደክመን የሰበሰብነው ነገር በሙሉ ጣረሞት ላይ ስንደርስ ያስጠላናል። አይጠቅምማ። የሚጠቅመው ኢማን ነው፣ መልካም ስራ ነው። ይሄን ጫኑልኝ፣ መልካም ስራ አብራችሁ ቅበሩ፣ ከኔ ጋር በመኪና ይቅበሩኝ፣ በአዲሱ ከገሌ ሀገር ባመጣሁት ምርጡ ጨርቅ ከፍኑኝ ምትል ምንም አያደርግም። አፈር ይበላዋል፣ ትል ይራመድበታል። የምትጨነቅለት ገላህ፣ ምሳስይለት ሰውነትሽ። ሰው ማለት ሰው በኢማኑ በመልካም ስራ ተበል ሊዳሪን ላ የዱሙ ነዒሙሃ ወመሺዱሃ አማ ቀሪቢን የኽረቡ። እጅጉኑ የምታስጠላ ምድር ናት ዱንያ ማለት። ዓመት 2 ዓመት 3 ዓመት ተጨንቀህ አሳምረህ የገነባኸው ቤት ነገ ይፈርሳል። ፈራሽ ናትና ዱንያ ራሷ ትተሃት ትሄዳለህ። ታዲያ ምንድን ነው የሚያዋጣው? ወተዘወዱ ፈኢነ ኸይረ ዛዲ ተቅዋ። ስንቅ ያዙ። ስንቅ ማለት የሚያምር ቤት አይደለም፣ ትልልቅ ፍሪጅ ላይ የተቀመጠ አስቤዛ አይደለም። ስንቅ ማለት አላህን መፍራት። ለስንቅ የበለጠ የምንጨነቅበት አዋጭ ስንቅ የምንይዝበት ወር ረመዳን ነው። ለረመዳን ቅድመ ዝግጅት ልናደርግ፣ ውስጣችን ልናጠራ፣ መልካም ገበያ ነው ብለን እያንዳንዷን ደቂቃ በአግባቡ እንጠቀም ይገባናል። ያ አዩሃ አለዚነ አመኑ ኩቲበ ዓለይኩም ሲያሙ ከማ ኩቲበ ዓላ አለዚነ ሚን ቀብሊኩም ለዓለኩም ተተቁን። ባረከላሁ ሊ ወለኩም ፊል ቁርአኒል ዐዚም ونفعني وإياكم بما فيه من الآيات والذكر الحكيم. أقول قولي هذا وأستغفر الله لي ولكم ولسائر المسلمين فاستغفروه. الحمد لله على إحسانه والشكر له على تفضله وامتنانه، وأشهد أن لا إله إلا الله وحده لا شريك له تعظيما لشانه، وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه وسلم تسليما كثيرا. أما بعد. يا الله ባሮቼ ጾም የተደነገገበት ዋነኛ ዓላማ የአላህን ፍራቻ መማር፣ መለማመድ ነው፣ መተግበር ነው። የአላህን ፍራቻ መለማመድ፣ መተግበር በሁሉም ጉዳይ ላይ አላህን መፍራት የሚቀለን የዱንያን ምንነት ስናውቅ ነው። ተጓዥ ነኝ እኔ፣ እንግዳ ነኝ እኔ፣ ድልድይ ላይ ነው ያለሁት፣
ወደ ምስራቅ ወደ ምዕራብ ፀሐይ ስትዞር ሊጠፋ የሚችል ጥላ ስር ነው ቁጭ ያልኩት። ዋና ቋሚ ሀገሬ መኖሪያዬ አኺራ ነው። ለአኺራዬ ልስራ ስንል ነው። ምንም ያክል በሰላም በተድላ በደስታ ብንኖር አንድ ቀን ያቺ ከዱንያ የምንወጣባት ቀን መምጣቱ አይቀርም። ጊዜው ይርዘምም ይጠር አንድ ቀን ሞት አይቀርም። ሞት ሲመጣ የወለድካቸው የበዙ የሰለጠኑ በሙያ የተካኑ የምትኮራባቸው ልጆች አይጠቅሙም። ሞት ሲመጣ ከውጭ ሀገር ያስመጣቸው ውድ ውድ ዕቃዎችህ አይጠቅሙም። ዘመናዊ ቤትህ አይጠቅምም። ወዳጅህ አይጠቅምም። የሚጠቅመው አላህ ብቻ ነው። የሚጠቅምህ ለአላህ ብለህ የሰራው ስራ ብቻ ነው። የውመ ላ የንፈዑ ማሉን ወላ በኑን ኢላ መን አተላህ ቢቀልቢን ሰሊም። ረመዳን ሌሎችም የኸይር አጋጣሚዎች የሚጠቅመኝን ስራ ከልጅ ከገንዘብ ከስልጣን የበለጠ ለኔ የሚያስፈልገኝን ስራ ምሰራበት ገበያ ነው ብለን በዚህ ልክ ልንጠቀመው ይገባል። ከዱንያ ወጥተን ወደ አላህ ስንሄድ መልካም ስራ ይዘን ካልቀረበን፣ ንጹህ ልብ ይዘን ካልቀረበን ዋጋ የለንም። ዱንያ ላይ ማንነቱ ማይታወቅ ሰው እንኳ ቢሆን የሰዎችን አይን ማይሞላ አላዋቂ ሰዎች ዘንድ የሚናቅ ሰው እንኳ ቢሆን ንጹህ ልብ ካለው መልካም ስራ ከሰራ ሐራምን ወንጀልን ከተከለከለ ከራቀ አላህ ዘንድ ትልቅ ሰው ሲሞት በደስታ ይወጣል ከዱንያ። ዱንያ ላይ ምንም ያክል ቢመቸው ቢደላው ሁሉ ነገር ቢሟላለት አላህን ካልፈራ ጥሩ ስራ ካልሰራ ለአኺራ የሚሆን አስቀድሞ የሸኘው ሀብት ከሌለው ሲሞት ይጨንቃል፣ አኺራ ላይ ይዋረዳል። ያ ዒባደላህ ስራ መስራቱ ብቻም በቂ አይደለም። የሰሩትን ስራ መጠበቅ ያስፈልጋል። ሻዕባን ላይ ብዙ የሚጾሙ ሰዎች አሉ። ረመዳን ላይ የሚጾሙም ሰደቃ የሚሰጡም ሰዎች አሉ። ነገር ግን በዛው ልክ የሰሩትን መልካም ስራ በምላሳቸው በመጥፎ ስራቸው የሚያበላሹ ሰዎች አሉ። ሻዕባን ላይ ስራ ወደ አላህ ይቀርባል፣ ጾመኛ ሆኜ ስራዬ እንዲቀርብ እፈልጋለሁ ያሉት ነቢዩ ዓለይሂ ሰላቱ ወሰላም ሻዕባን ላይ ስራ አላህ ዘንድ የሚቀርበው ከረመዳን በፊት ውስጥን ማጽዳት አስፈላጊ መሆኑን ለመጠቆምም ጭምር ነው። ሰኞና ሐሙስ ስራ ወደ አላህ ይቀርባል። የተጣላ ሰው ስራው ይመለሳል፣ አቆዩት ይባላል ከተባለ ቂም ይዞ ተጣልቶ ተቆራርቶ ጀርባ ተሰጣቶ ረመዳንን መጾም ጥቅም የለውም ማለት ነው። ነገ ልሞት እችላለሁ የሚል ሰውም ቂም ይዞ ውሎ አያድር። ምን ይጠቅማል? ሰዎች እኛን ገፍተውን በድለውን ከሆነ እኛ ስንት ጥፋት አጥፍተናል ከአላህ ጋር ባለን ግንኙነት። ስንትና ስንት ጥፋት ከማጥፋታችን ጋር አላህ ያበላናል፣ ያጠጣናል ይቅር ስለሚለን ነው። ሰውን ይቅር ባለን ቁጥር አላህ ይቅር ይለናል። ከሰው ጋር ባለን ግንኙነት አጥባቂዎች በሆነን ቁጥር አላህም ያጠብቅብናል። አላ ቱሒቡና አን የግፊረ አላሁ ለኩም፣ አላህ ይቅር እንዲላችሁ አትፈልጉም እንዴ? ይቅር በሉ ተብሏል። አኺራ ላይ ምንም ስራ የለኝም ብትል በጣም አብዝቶ የበደለኝን ሰው ይቅር ብያለሁ ጌታዬ፣ እቺ ስራ አንተ ዘንድ ትመዝገብልኝ ማለት አንድ ወደ አላህ መቃረቢያ መልካም ስራ ነው። ሻዕባን ላይ ለረመዳን ልምምድ ለማድረግ ጾም ልናበዛ፣ ቁርአን መቅራት ልናበዛ፣ መስጂድ ላይ መቆየትን ልናበዛ፣ ሶደቃን ልናበዛ ይገባናል። ወደ ዋናው የገበያ የመልካም ስራ ወር ውስጥ ከመግባታችን በፊት መለማመድ አለብን፣ መዘጋጀት አለብን። ፈርድ ሶላት ከፊት ቀብልያ ተሰግዶ ዱዓ ተደርጎ ሲሰገድና የሮጡ ከውጪ ተገብቶ ወዲያው ሲሰገድ አንድ አይደለም። ሱና ሰግዶ ዱዓ አድርጎ ወደ ፈርድ የገባ ሰው የተረጋጋ ሶላት መስገድ እንደሚችለው ሁሉ ሻዕባንን ከፊት ጾሞ ቁርአን ቀርቶ ተዘጋጅቶ ውስጡን አጽድቶ ያሳለፈ ሰው ረመዳን ሲመጣ የኸይር አጋጣሚውን በአግባቡ መጠቀም ይችላል። ሻዕባን ላይ ከሚወደዱ ስራዎች አንዱ ጾም ነው። ሻዕባንን 1-3 ቀኖች ሲቀሩ ሁሉንም መጾም ይቻላል። ወር ሙሉ የሚጾመው ረመዳን ብቻ ስለሆነ ሙሉውን ሻዕባን ላለመጾም 1-3 ቀን ካፈጠሩ በቂ ነው። የቻለ ሰው ሙሉውን ቢጾም ችግር የለውም። የተወሰኑ ቀኖችን አስቀርቶ ያልቻለ ሰው 1 ቀን የጾም 1 ቀን ቢበላ፣ 2 ቀን የጾም 1 ቀን ቢበላ፣ 1 ቀን የበላ 2 ቀን ቢጾም ይቻላል። ሻዕባን ላይ ጾም ማብዛት ተወዳጅ ነው። ነገር ግን ረመዳን ነገ ነው ወይስ ከነገ ወዲያ የሚባልበት የጥርጣሬ ቀን ላይ ጾም ሊሆን ይችላል ብሎ ለጥርጣሬ መጾም ይከለከላል። ቀዷ ያለበት ሰው ሰኞና ሐሙስን ያስለመደ ሰው ቢጾም ችግር የለውም። የሻዕባን 15ኛውን ሌሊት ለየት ባለ መልኩ በዒባዳ ማሳለፍ ቢድዓ ነው።
ሻዕባን 15 ስለሆነ ብቻ ብሎ ጠብቆ መጾም፣ ሻዕባን 15ኛው ሌሊት ስለሆነ ብሎ ሌሊቱን በጋራም ይሁን በተናጠል ለየት ያለ ዒባዳ፣ ዚክር፣ ዱዓ ያደረጉ ማሳለፍ ቢድዓ ነው። ከነቢይም ይሁን ከሰሓቦች አልተገኘም። አዎ አንድ ሐዲስ አለ ሻዕባን 15 አላህ ተባረከ ወተዓላ የሰው ልጆችን በሙሉ ይመራል ሽርክ በአላህ ያጋራ ሰውና የተጣላ ሰው ሲቀር የሚል ሐዲስ አለ። ይሄ ሐዲስ ሶሒህ ነው አይደለም ኺላፍ አለበት። ሶሒህ ነው እንኳ በሚለው ከሄድን ይህ ቀን የምህረት ቀን መሆኑ ብቻ ነው በሐዲሱ የተነገረው እንጂ ይሄን ምህረት ታገኙ ዘንድ ሻዕባን ቀኑን ጾሙት 15ኛውን ለየት አድርጋችሁ ሌላውን ሳትጾሙ ቆይታችሁ 15ን ብቻ ጾሙ የሚል መልእክት የለውም። የሻዕባን 15ኛውን ሌሊትም በዒባዳ አሳልፉ የሚል መልእክት የለውም። በዚህ ዙሪያ የሚነገሩ ሐዲሶች በሙሉ የሻዕባን 15ኛውን ሌሊት በዒባዳ ማሳለፍን በተመለከተ የሚነገሩ ሐዲሶች በሙሉ ውሸት ናቸው፣ ደካማ ናቸው። ከጊዜ በኋላ አንዳንድ ታቢዒዎች የሻዕባን 15ኛው ሌሊት ልዩ ትሩፋት እንዳለው ይናገሩ እንደነበረ ኢብኑ ረጀብ ገልጸዋል። ነገር ግን እነሱም ቢሆን ከነቢዩ ዓለይሂ ሰላቱ ወሰላም ማስረጃ አግኝተው ሳይሆን ከእስራኤልያት በሙሳ በዒሳ ዘመን ከነበሩ ሰዎች የሚነገርን አፈታሪክ እንደዚህ ይዘው ነው። ከዛ በኋላ እነ ኢማሙ ማሊክ ሌሎችም የመካ የመዲና ታቢዒዎችም ጭምር አውግዘዋል። ኢማሙ ማሊክ ይሄ ቢድዓ ነው ብለዋል። ሻዕባን 15ን ለየት አድርጎ በዒባዳ ማሳለፍ ቢድዓ ነው ብለዋል። ቢድዓ ጋር ሳንሄድ የተለያዩ ኸይር ስራዎች አሉ። የተፈቀደ ሱና አለ። ሻዕባን አብዛኛውን መጾም፣ ለተቸገሩ ሰዎች ለረመዳን አስቤዛ እንዲያዘጋጁ ቀደም ብሎ ሶደቃ መስጠት፣ ተውበት ማድረግ፣ የተጣሉትን ሰው መታረቅ መቆየቱ ተገቢ ካለመሆን ጋር እስከ ረመዳን ብዙ አላህ የሚወዳቸው ሐላል የተፈቀዱ ሱና ስራዎች አሉ። በዛ ልንዘጋጅ ይገባናል። ثم صلوا وسلموا على البشير النذير والسراج المنير فقد أمركم ذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك نبينا محمد وعلى آله وأصحابه وأتباعه وسلم تسليما كثيرا اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين اللهم اجعل هذا البلد آمنا مطمئنا سخاء رخاء وسائر بلاد المسلمين اللهم آمنا في دورنا وأوطاننا ولا تسلط علينا بذنوبنا من لا يخافك فينا ولا يرحمنا اللهم بلغنا رمضان اللهم بلغنا رمضان وأعنا فيه على الصيام والقيام اللهم بلغنا رمضان وأعنا فيه على الصيام والقيام ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار آمين والحمد لله رب العالمين.